ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች በ1997 ዓመተ ምህረት ገና የስምንተኛ ክፍል ተማሪ ሳለሁ መሐመድ የተባለ የአማርኛ መምህራችን ድንገት አንድ አሳይመንት ሰጠን። አንድ ልቦለድ ጻፉ የሚል። እኔም ያኔ ለስነ ጽሑፍ ያለኝ ፍቅርና ግለት እንደ ብረት የጠነከረ ነበርና በትንሽ ወረቀት ምናልባትም 3-4 ፔጅ የሆነ ጽሑፍ ጽፌ ሰጠሁት። ተደመመ። በማግስቱ ለጓደኛዬ ጮክ ብዬ ሳነብለት እምባዎቹ በጉንጮቹ ቱግ እያሉ ይወርዱ ጀመር። ዮሴፍ ወርቁ ይባላል። በጨውድባ ሁለተኛና አንደኛ ደረጃ ትምህርት ቤት ያኔ አንደኛ ደረጃ ትምህርት ቤት ነበር። ውድ ተመልካቾች እነሆ በ2003 የጎንደር ዩኒቨርሲቲ ተማሪ ያለው የኪባማ አባል ሆንኩ። የጎንደር ዩኒቨርሲቲ ይህን ፍርቱና የተሰኘ መጽሐፍ እንዲያሳትምልኝ በፍጥነት ታይፕ አድርጌ ወተወትኩት። ተገመገመ። እነሆ ጥሩ ጽሑፍ እንደሆነ አንዳንድ ደራሲዎች ጠቆሙኝ። ነገር ግን ሳይታተም በ2005 የጎንደር ዩኒቨርሲቲን ለቅቄ ወጣው። ከዛም በመምህርነት ወደ ችሃ ወረዳ ጉራጌ ዞን ተመድቤ ወደ አዲስ አበባ ከመጣው በኋላ በግሌ ያሳተምኩት ፍርቱና በትናንትናው ዕለት ዳሳሽ የሳምራዊት እናት ልጇን ሳምራዊትን እድሜዋ ስለደረሰና ከታምራት ጋር ፍቅር ውስጥ እንዳይወድቁ ምክር ቤት ስለግሰው ነበረ ያቆም ነው። ታምራትም አንቺ ባሰብሽው መንገድ ጠርጥረውሽ ወይም ስለ አንቺ የሆነ ነገር ሰምተው እንዳይመስልሽ። ማንኛውም ወላጅ ለልጁ ይጨነቃል። እኛ ራሳችን ለራሳችን ከምናስበው እጅግ በላይ ወላጆቻችን ያስቡልናል እያላት ነበር። እስኪ ዛሬ ቀጣዩን ትረካ እንቀጥል። መጽሐፉን ገምግሙት። ልብ በሉ፣ ይህ መጽሐፍ የተጻፈው እንደ ዛሬው ብዙ ነገሮችን ካየን በኋላ ብዙ ህይወትን ከሞከርን በኋላ አልነበረም። ያኔ በጮርቃ አእምሮዬ ልክ የዩኒቨርሲቲ አንደኛ ዓመት ተማሪ ሁኜ ነው የሞነጫጨርኩት። ይሄን ከግምት ውስጥ በማስገባት ገምግማችሁ አስተያየታችሁን ስጡኝ። ታምራት ረጋ ባለ ሁኔታ የሚያፈሳቸው ቃላት ጡመ ሙዚቃ የምትሰማ ያህል ነፍሷን ዘና አደረጓት። ቀና አለችና ከእግር እስከ ራስ ፀጉሩ ባንክሮ ተመለከተችው። ውበቱ ፍዝዝ ያደርጋል። ሁሉንም ነገር ላፍታ ረሳችው። ቀና ሲል እንደ ንጋት ከዋክብት ብርሃን የሚፈነጥቀው አይኑ ከአይኗ ጋር ድንገት ተጋጨ። የሆነ ማግኔጢሳዊ ኃይል አሳሳባቸውና ተቃቀፉ። ሁለቱ ወጣቶች፣ ሁለቱ አፍላዎች፣ ሁለቱ ትኩሶች ወደ ማያውቁት ዓለም ተንሳፈፉ። ድንገት እንዳለንጋ ሾጥ ያሉ ለስላሳ ጣቶቹ ጠላት ላይ የተደገኑ ሮኬት የሚመስሉና በቅለው ያላበቁ ጡቶቿን መዳበስ ጀመረ። ተፈጥሮ እየመረቻቸው ያለምንም አሰልጣኝ ያለምንም ማስጠኝ ሁለቱም ወደ ማያውቁት ዓለም ነጎዱ። ሳምሪ በጣም ይቅርታ፣ ይቅርብን። በትንፋሽ የተዳከመው ድምፅ ለስለስ ያለ ሙዚቃ ይመስላል። ሳምራዊት በፍቅርና በስሜት ሰመመን ውስጥ ሁና ደስ የሚል ሙዚቃ የምትሰማ ከመምሰል በስተቀር ምን እንደተናገረ አልሰማችውም ነበር። በዚህ ላይ እንዳሉ ነበር ታናሽ ወንድሟ ቢንያም ቤቱን ክፍት ግድ አድርጎ የሁለቱንም ጥንዶች ጨዋታ የረበሸው። ምንም ሳይናገር የሆነውን ሁሉ ለእናቱ ዘከዘከላት። ወይ ማሚ፣ ከዚያ ምን አፍክን ትከፍታለህ? ማሚ ሙሽታሚና ሳምሪ ሂደሽ ብታያቸው ከንፈር ለከንፈር ይነካከሱልሻል። ወይዘሮ ዳሳሽ ንዴት፣ ቅናትና ብስጭት ድንገት ናላቸውን አዞረው።
ክፉኛ ተበሳጩ። ራሳቸውን ሲፈልጣቸው ተሰማቸውና በሻሽ ነገር ራሳቸውን አስረው ማመን እያቃታቸው ወደ ክላሳቸው ድንገት ዘው አሉ። አንቺ ሳምራዊት እያለች ተጣራች። ሳምራዊት ወጣች። የሆነ አገር አቋራጭ ሩጫ ያሸነፈች አትሌት መስላለች። ከላይ ከላይ ትተነፍሳለች። ሰውነቷን የጠመቀው ላብ ሻወር የወሰደች አስመስሏታል። በጣም ከመደንግጦ የተነሳ ፍርሃት ያንቀጠቅጣት ጀመር። ወይዘሮ ዳሳሽ ደሟ ፈላ። ንዴቷን ከቁጥጥር በላይ ሆነባት። ከዚያ መንጠዝጠዝ ጀመረች። አንተ ውዳቂ መድረሻ ቢስ ዲቃላ አንቧረቀችበት። ጥሩ ነው እኮ ውለታዬ ይሄ ነው። አንተ ያጎረሱ ታጅ እንደ ብድ ያደርጋት ጀመር። በለ ወጣ ሻንጣን ያዝና ለቀ ቤቴ ከመሄድ በፊት በረግበር። አንተ ምናምን መድረሻ ቢስ የት ወድቀህ የመጣ ደግሞ ይኸው መቼም ሰው ነህና ይህን 500 ብር ያዝ ለክፉም ለደጉም ብላ ጉረጠረጠችበት። ታምራት እያለቀሰና የጥፋተኝነት ስሜት እየተሰማው የት መሄድ እንዳለበት ቢያውቅም ብቻ ግቢውን ለቆ ከቤት ወጣ። ለ3 ዓመት ያለምንም ችግር በእንክብካቤና በድሎት የኖረበት ግቢ ነውና ሐዘኑ ወደር አጣ። የሳምሪ ነገር ሲያስብ ደግሞ የበለጠ ልቡ ከደው። ሐዘኑ እጥፍ ድርብ ሆነበት። ሰው የሚባል ፍጡር አስቸጋሪ መሆኑን አወቀ። ሳምራዊት በበኩሏ ግማሽ አካሏን በስለት የቆረጠው የጣሉባት መሰላት። በሐዘንና ንዴት መንሰብሰብ ጀመረች። ስቃይዋ ከቁጥጥር ውጭ ሆነ። ግን እኮ ከዚህ ቢወጣ ከትምህርት ቤት አገኘዋለሁ። ደግሞ ከዚህ ከወጣው ወላጅ የሌለው ልጅ ማን ያስተምረዋል? ወይኔ ልጅት፣ አያባዬ ምን ነው ባላወቅኩት። እንዲህ ላሳርና ለፍዳ ለስቃይ ከምትዳርገኝ ምን ነው ባላወቅኩት። ሳምራዊት ምሰዋም ራቷም በሚያምሩ አይኖቿ ማንባት ሆነ። ለመጀመሪያ ጊዜ ከእናቷ ጋር ተጋጨች። የሆነ ሁሉ የተነገረውና የሰሙት መምህር ሳምሶን በሕልማቸው እንጂ በእውናቸው ያሉ አልመስላቸው አለ። ቤቱን ብጥብጥና ንትርክ፣ ጭቅጭቅና ተር ጀመረ። ሳቅና ፍቅር የሞላበት ትዳር አደጋ አንዣበበበት። በእውነቱ ከአንድ ተማርኩ ከሚል ሰብአዊ ፍጡር እንዴት እንዲህ አይነት ቀሽም የዳብሌው ስራ ትሰሪያለሽ ዳሳሽ? ገና ለገና ተቃቀፉ ብለሽ ረዳት የሌለው ልጅ ስታስወጭ ጥቂት እንኳ ሰብአዊነት የለሽም ማለት ነው። አታስቢ። በጣም አዝናለሁ። መምህር ሳምሶን ሚዳቋ ያመለጠችው አንበሳ መሰሉ። ወፍራምና ቀይ ቀለም ያለው ፊታቸው ወደ ጥቁርነት ተቀየረ። ፊታቸው ላይ የሐዘን ደመና ደመነ። ታዲያ ያመጣኸው ከልጄ ጋር ለማባለግ ነበር እንዴ? አራስ ነብር ሆነችበት። ይሄውልሽ ዳሳሽ፣ በ21ኛው ክፍለ ዘመን መታሰብ የሌለበት ተራ አስተሳሰብ አታስቢ። ለምን ሕፃን ትሆኛለሽ? እንኳን ከአንድ ሕፃን ልጅ ሌላ ማንኛውም ሰው እኮ ያው ይሳሳታል። ሰው ሁሉ ፍጹም አይደለም። በዚያ ላይ ወጣት ናቸው። በተፈጥሮ ሴትና ወንድ መሳሳብ አለ። እንደዚህ ባያደርጉ ነበር የሚያስገርሙ። ይህ አዲስ ነገር እኮ አይደለም ዳሳሽ። ታዲያቸውን ይፈልግ እንጂ ጭራሽ ልጄን ለሆነ ውዳቄ በዚያ ወድቆ ላገኘው ሰው ልትድርላት ያምርሃል አይደል? አንቧረቀችበት። መምህር ሳምሶን ለጥቂት ደቂቃ ጸጥ አለ። ምን ማድረግ እንዳለበት የሚያስብ ይመስላል። በማግስቱ መፈለግ ጀመረ። በእያንዳንዱ ቀበሌ አንዳንዴ በእግሩ አንዳንዴ በታክሲ መላ ጎንደርን ሲያካልል ዋለ። ታምራት ፒያሳ ቋራ ሆቴል ስር ከሚገኝ ካፌ ተቀምጧል። ሐሳብና ጭንቀት በአእምሮ እንደ ጅረት እየፈሰሰ ሰላም እንደነሳው ራሱን ጠይቆ ሳይረዳ ፊቱ ላይ በጉል ማንበብ ይቻላል። አቶ ሳምሶን ከፊቱ ካለች ወንበር ተቀመጡና ታሜ አሉት። ለስለስ ባለ የጎልማሳ አንደበት። ታምራት የጥፋተኝነት ስሜት ሰቅዞ ይዞታል። ስለፈራና ስላፈረም መሬት ያይ ጀመር። በሙሉ አይኑ ሳምሶንን የሚያይበት ሞራል ከየት ያምጣ? እንዴት ታምራት አታካብድ ምትለው አላት ሳምሪ። ምን ነው ይሄን ያህል? ወንጀል አልሰራም እኮ ልጄ። ማፍቀር ኃጢአት አይደለም። እንዲህ ጤናማ ወጣት ሆነ ባታፈቀር ነው ጤና የሚያሰጋው። በፕላኔታችን በጣም ማከብርና መመካብ ልጄ ነህ። በዚህ ሁኔታ ከቤት መውጣት እጅግ ራስ ምታት ሆኖብኛል ሲል
ረጋሽኝ ጥፋተኛው በቅጣት የደቀጣበት እንጂ አንተ ምን አደረግ? እኔ እንጂ እምነት የጎደልኩ፣ እኔ እንጂ ደካማው፣ እኔ እንጂ ልፍስፍሱ፣ እኔ እንጂ ድለቢሱ። እንባው የተተለተለ በጉንጮቹ ይፈስ ጀመር። መምህሩ ሆዳቸው ሲላወስና ሕሊናቸውን የሆነ አንዳች ኃይል ሲያናውጣቸው ተሰማው። ታሜ እባክህ ልቤን በሐዘን አትስበረው፣ እንሂድ ወደ ቤት ተመለስ፣ ምንም አይደል ይለምኑት ጀመር። እኔ እኮ ስሜቴ ይገባኛል፣ ደግሞ ወጣትነትን አሳልፌበታለሁ እና ይቅርታ አድርግልኝና እዚህ ቀሪ ጊዜያት አብረን ነው። ያሳምናሉ ያሉትን ቃላት ተጠቅመው ታምራት በቤታቸውን መልሰው ለመውሰድ ቢያስቡም ታምራት ግን ፍንክች ቻል አለ። አንተ ውዳቄ ከየት የሚመጣ ዘረቢስ ዲቃላ! እነዚህ መጥፎ ቃላት ዳሩ እንደማይገልጹት ቢሰማውም በአእምሮ ተመላለሱበት። ወይዘሮ ዳሳሽ የተማረች መሃይም መሆኗ በጣም አሳዝነው። ቆይ መማር የባህሪ ለውጥ ካላመጣ መብላትም ሀያስ በልታ ታድር የለምን? አንዳንድ የመማር ከንቱ ድካም መሰለው። ሳምራዊት ሕይወት ተምታታባታለች። ታምራት ከቤት ከወጣበት ዕለት ጀምሮ ከእንቅልፍ ጋር ተኳርፋለች። ምግብና ጥናቷን አኩርፋቸዋለች። ሁሉ ነገር አስጠልቷታል። መኝታ ቤት ገብታ ማልቀስ የዕለት ተዕለት ስራዋን አድርገዋለች። ሳምራዊት ለምን ራስሽን ትጎጃለሽ? ፍጹም በሆነ አባታዊ ፍቅር አይኗን እያዩ ጠየቃት። ተወኝ እባክህ አባቢ። ስቅስቅ ብላ አለቀሰች። ማልቀስ መፍትሄ ይሆን ይመስል። እውነቴን ነው እመኚኝ፣ ታምራት በአጭር ጊዜ ውስጥ ተመልሶ ቤታችን ይገባል። ሳምሬ ግን ለስለስ ያለውና እንጆሪ የመሰለው ከንፈሯ አባብጧል። አይኗ ደፍርሷል። ብቻ በሳምንታት ውስጥ እንኳ ከሰውነት ተራወጣች። እናቷን በታምራት ታናግራትም። ታምራት ቀበሌ 12 ውስጥ ቤት ተከራይቶ መኖር ጀመረ። ከአሁን በኋላ ጥገኝነት አልፈልግም፣ በሁለት እግሬ መቆም አለብኝ። አውቃለሁ ሰው ለሰው ልብሱ ነው። የሰው ልጅ ማህበራዊ እንስሳ እንደመሆኑ መጠን መረዳዳት፣ ችግሮችንና እንቅፋቶችን በጋራ መፍታት፣ አንዱ ለአንዱ መድረስ እንደሚቻል አምናለሁ። እንደውም እኛ ኢትዮጵያውያን መረዳዳት እንዳለብን ይገባኛል። ነገር ግን ብቸኝነት ደግሞ የራሱ የሆነ ጥቅም አለው እያለ መሰልቸት ጀመረ። እኛ ሰዎች በተፈጥሯችን ከማንኛውም እንስሳ ያነሰ ኃይል ነው ያለን። በማህበር በመረዳዳት በመወያየት በመተቻቸት በመደጋገፍ በመማማር መሳሪያዎችን መጠቀም በመቻላችን ከማንኛውም ምድር ላይ ያለ በአካል ተጽዕኖ ፈጣሪ እንስሳ አድርጎናል እና እኔ ምንም እንኳ ሰውየቱንም ያህል ቢያስፈልገኝ ብቻዬን መቆም መልመድ ግን አለብኝ። ብቻዬን። እግዚአብሔር ለሰው ልጅ አንድ ትልቅ ነገር ሰጥቶናል፣ መልመድን፣ አዳፕቴሽን የሚሉት ፈረንጆች። ችግር መልመድ፣ አካባቢ መልመድ፣ ስቃይን መልመድ፣ በስቃይ ውስጥ ሽፋን ደስታ በመፍጠር መኖር እያለ ውስጡ የሆነ ነገርን እያመረረ ታምራት ስለ ሕይወቱ በከፍተኛ ሁኔታ ለራሱ መፈላሰፍ ጀመረ። ራስን መርዳት። ታምራት መንፈሰ ጠንካራ፣ ለዓላማው ጽኑ ታጋይና ለምንም አይነት ችግር የማይንበረከክና የማይበገር ለማንኛውም ችግር የራሱ የሆነ ስስ ብልት አለው ብሎ የሚያምን ወጣት ነው። በፕሮግራም የሚያጠነው ታምራት ከነሳምራዊ ቤት ከተባረረበት ጊዜ ጀምሮ ሲያስብበት የነበረው ከትምህርት ጎን ለጎን ስራ መስራትን ነበረ። ምንም አይነት የሸክል ስራ ያለ መምረጥ መስራት ጀመረ። አንዳንዴ ተፈጥሮ ለአንዳንድ ሰዎች ታደላለች መሰል። ታምራት በጣም ቀልድና ጨዋታ አዋቂ በመሆኑ ወዲያውኑ ከብዙ ሰዎች ጋር በቀላሉ መግባባት ቻለ። ስራዎችንም በቀላሉ ለማግኘት ትልቅ አስተዋጽኦ አደረገለት። የቀን ስራ እኮ ለሜካፕ ክላስ ለጥናት ማይመችኝ። ቆይ ምን አባት ይባረርኩ። ጠየቀው የቅርብ ጓደኛውን በቅርቡ የተዋወቀውና ስምን ነው የተመቸውን ሳሙኤል የታምራት ጉዳይ ሁሌም ያስጨንቀዋል። ይኸውልህ ታሜ፣ ቀኑን በሙሉ ለትምህርት ጊዜ መስጠት አለብህ። ደግሞ በዚህ ዓመት አገር አቀፍ የኢንትራንስ ፈተና ስለምትፈተን ከሁል ጊዜውም የበለጠ ትኩረት ሰጠህ ማጥናት ይኖርብሃል። ታዲያ የቀን ስራ ካልሸቀልኩ ለክራይና ምግብ ከየት አመጣለሁ? ታምራት ፊቱን ኮስተር በማድረግ ጠየቀ። ስራ አትስራ ማለት አይደለም፣ ይልቅስ የቀን ከመስራት ሌላ አማራጭ ትፈልግ ማለት ነው። ሌላ አማራጭ ደግሞ ምን ሊኖር ይችላል? አይደለም ናይት ብትሰራ፣ ለምሳሌ በአስተናጋጅ ለወር ብትሰራ የተሻለ ይመስለኛል አለው ሳሚ በመጨነቅና ራሱን እያወራጨ። ታምራት ስራውን ባይወደውም በሐሳቡ ተስማማ።
በማግስቱ ወደ ሰርክል ሆቴል በመሄድ ለአስተናጋጅነት ናይት መስራት እንደፈለገ ሲጠይቅ ሴት ሆነሽ ቢሆን ጥሩ ነበር አለው። የሆነ ደስ የሚል ውበት አለ። ፈገግ አለና ዳሩ ግድ የለም ብዙ ቆነጃጅቶች ሆቴላችንን ሲሞሉት ታየኝ አለ እየቀለደ። ታምራት ልጁ ንዴትን ሳቅን ፈጠረበትና ፈገግ አለ። ታምራት ለወር ያህል በትጋትና በንቃት ሰርክል ሆቴል ሰራ። እንዴት ይህን የመሰለ ልጅ ከዚህ ይሰራል? ብዙዎቹ ግራ ይጋባሉ። ብዙዎቹ ታምራትን ካዩ በኋላ ከራሳቸው ጋር ሙግት ይገጥማሉ። አንዳንዶቹ ካጠገባቸው እንዲቀመጥ ይጋብዙትና ስለሱ እንዲያወራቸው ይፈልጋሉ። ታምራት ግን ከመቀለድና ስለ ሕይወት ከመፈላሰፍ ውጭ የሚፈልጉትን መረጃ አይሰጣቸውም። ታምራት ከሁሉም የሚገርመው ወደ ሆቴሉ ለመዝናናት የሚመጡ ጥንዶች 90% ጓደኞች አጠገባቸው አስቀምጠው ሲጠቅሱትና የሆነ ሳይንስ ያሳዩት ውይ የሰው ልጅ በጣም ውስብስብ ፍጡር ይላል። ቆይ ሰው ብዙ ታምር ነገሮችን ሰርቷል። ጠፈርንም ለመቆጣጠር በመታገል ላይ ይገኛል። ብቻ የመጠቀና የረቀቀ አእምሮ ባለቤት ሆኗል ብዬ ሳስብ፣ አንዳንዴ ደግሞ እንስሳ እንኳ ማያደርጉትም ማይረባ ስራ ሲሰራ አስተውላሉ። ለምሳሌ ዘግናዊ በሆነ መልኩ በጅምላ በታሪክ እንስሳት ሲገደሉ ሰምቼ አላቅም። የሰው ልጅ ግን ዘግናዊ በሆነ መልኩ የራሱን አብራክ፣ የራሱን ወንድም፣ የራሱን ሰው ይገድላል፣ ያሰቃያል፣ ያፈናቅላል። እና ሰው ግራ ያጋባም፣ በዝሙት ላሽቋል፣ ወድቋል። ፈጣሪውንም እንዳሳዘነ በእርግጥም እኮ ፈጣሪ ሰውን በመፍጠሬ ተጸጸትኩ ብሏል። ሰለጠነ የተባለው ሰው ልጅ ግን ራሱን ይበልታል። ለመናገር እጅግ የጠለቀ ጥናት መጠበቅ አይኖርብንም። በሁለቱ የዓለም ጦርነት የታየውን ዘግናኝ እልቂት በማስታወስ ዛሬ ለሰዎች ምን እያደረጉ እንደሆነ በማስታወስ ምን ያህል ከእንስሳ ያነስንን ብስለት ያለው ስግብግብና የማይረካ ፍጡር መሆኑን መታዘብ እኮ ይቻላል እያለ ለራሱ ማውራትና ማሰብ ይጀምራል። አንድ ቀን ከአንድ ጓደኛዋ ጥሩ ፍቅር ሌሊት ያሳለፈች የውበት ልዕልት ሴት ዛሬ ጥንዷ ዘግይቶ ወይም ብቻዋን ለመዝናናት መጣ። እሷና ፈጣሪ ብቻ ነው የሚያውቁት። ከንፈሯን በቀለም ተጠቅቀዋለች። ለምዶባት ተቀበችው እንጂ ከንፈሯ ባይቀባም በተፈጥሮ የበሰለ ቲማቲም ነው የሚመስለው። ፀጉሯ ሃይድሮጅን የሚሉትን በመቀባቱ ቡናማ ቀለም አለው። ቲማቲም የመሰለ ከንፈሯን ቶሎ ቶሎ ስለምታሻሻቸው ጥርሶቿ ማማራቸውን ማንም አይን ያለው ሁሉ መስከር ይችላል። ምን ልታዘዝ? አራት ታምራት የሚያምሩ አይኖችን ወደ መላ አካሏ ለጉብኝት እየላካቸው በልጁ ግርማ ሞገስ ሰውነቷ ሲቀል ተሰማት። የሆነ ደስ የሚል ስሜት፣ ቆይቶ ደግሞ ፍርሃት። ኦኬ ለአንተም ለእኔም ቅዱስ ጊዮርጊስ ቢራ። አይ ይቅርታ እቴ እኔ አልፈልግም። በትህትና ግብዣዋ እንደማይቀበል ገለጸላት። በእናትህ ተለመናኝ እሺ እንዲላት ያን መታተኛ አይኖቿን አስለመለመችበት። ቢራ አልወድም። ቢራ ብቻ ሳይሆን ማንኛውም አልኮል አልጠጣም። እንደ ወጣት አይደለም ቢሆን ተማሪ ነኝ። ሳቋ ማይክል ጃክሰን ሙዚቃን ለምን ያሰኛል? ድንቄም ተማሪ። ታዲያ ተማሪ በዚህ ሰዓት ዶርሙ ከመጽሐፍት ከደብተሮቹ ጋር ይታገላል፣ ይፋለማል፣ ያጠናል፣ ይመረምራል እንጂ እዚህ ምን ትሰራለህ ልጅ አለችው። ነው ሆቴሉን ላይ አድርገው ነው እንዴ? ሞልቀቅ እያለች የወረወረችው አማርኛ ራሱን መተውና ፊቱ ላይ የሆነ ሐዘን ሲያጨማደው ታወቀው። ትናንት ከባሏ ጋር መጣ አይቻት ዛሬ እኔን ልጋብዝ ምናምን። ወይ ትውድ ሴቱኛ ቢሆንማ ምን ያህል አሳር የሚበዛ ኑሯል አለ ለራሱ እየሳቀ። ከዚህ ሆቴል ከገባ ጀምሮ ብዙ ነገር ታዝቧል። ቀኑ እሑድ ነው። የእረፍት ቀን በመሆኑ ወደ ሆቴሉ ራሱን ለማዝናናት የመጠጥ ሱሱን ለመወጣት የመጣው የሰው ስብስብ ታምራትና ሌሎች የዚህ ስራ ባልደረቦች በከፍተኛ ስራ እንዲጠመዱ ዳርጓቸዋል። ታምራት አልኮል ወደሚጎነጩት የሆቴል ደንበኞች ድንገት አይኑን ወረወረው። እኔ አላምን። አዎ እሷ ብርቱካን። ታምራት ይደብረው ጀመር። ልቡ መምታቷን አቆመች። ቀና ስትል ለ4 ዓመት ያክል ማንም ወንድ ሊከፍተው ያልቻለውን የተዘጋ ልቧን ከፍቶ ገብቶ በፍቅር የቀንና ሌሊት በሽተኛ ያደረጋትን ታምራት ድንገት አገኘዋለሁ ብላ ምንም ባልጠበቀችበት ቦታና ጊዜ ጭራሽ ለማመን በሚከብድ ሁኔታ በማየቷ ወደ ሽንት ቤት ሮጠች። ብርቱካን ስትጨናነቅ ሽንቷን መቆጣጠር አይሆንላትም። በተለይ ደግሞ ከጠጣች ሽንት ቤት ስትመላለስ ወደ እሷ የሚመለሰን በምልክት ቋንቋ ጋበዘችው። ከፊቷ እንደቆመ ሰብሰብ ብላ ተጠምጥማ ሞቅ ያለ ሰላምታ ሰጠችው። እኔ አላምንም ታሜ፣ ቆይ ከዚህ እንዴትና ለምን ገባ? አንተ እኮ ኃይለኛ ሰው ነህ። ምናልባት የምትሰራው ሪሰርች ይኖራል። ያኔ በዚህ ዕድሜሽ ሪሰርች ግን ማትሪክ ተፈታኝ ከሆነ ልጅ። መምህር ብርቱካን
ታምራት ችግረኛ ሆኖ ይህን ያህል ሆቴል ለሰራተኝነት የተቀጠረ ነው ብላ ለማመን ተቸገረች። እውነትም ጥናታዊ ጽሑፍ ለመስራት እንደመጣ ራሷን አሳመነች። ታሜ ምን ይምጣልህ? መጋበዝ ግድ ከሆነ ምሪንዳ፣ ከዚያ እሷ ቢራ፣ እሱ ለስላሳውን እየተጎነጩ አንዳንድ ነገሮችን ሲያወሩ ካመሹ በኋላ አብሯት እንዲያድር ብታግባባውም ታምራት ግን ፍንክች ሊል አልቻለም። ምን አይነት መንፈሰ ጠንካራ ሰው ነው በእናታችሁ! ከቶ መጨረሻው ምን ይሆን አለች መምህርት ብርቱካን። ለዛሬ ወደ ቤቷ በጊዜ ትመለስም ለሆቴሉ ከዛን ቀን ጀምሮ ደንበኛ ለመሆን ፍቅር አስገደዳት። ፍቅር ከሞት የበረታች ናትና እንዲል ታላቁ መጽሐፍ። ታምራት በታማኝነትና በቅንነት በመስራቱ የሆቴሉ ባለቤት በጣም ወደውታል። ተማሪ መሆኑን ስለሚያውቁም የሥራ ጫና እንዳይደራረብበት ጥንቃቄ ያደርጉለታል። አንድ ቀን የሆነች ቤልጅየሚት ሰርክል ሆቴል ለመስተናገድ መጣች። ከየትኛው የዓለማችን ክፍል ነው የመጣችው ሲል በእንግሊዝኛ ጠየቃት። ፈረንጇ ጆሮዋን ተጠራጠረች። የእንግሊዝኛ አክሰንቱና ፕሮናውንሴሽኑ የአፍ መፍቻ ቋንቋው እንግሊዝኛ ነው እንዴ ብላ አሰበችና ወረዳትዩ አንተስ በማለት ጥያቄውን በጥያቄ መለሰችለት። ትቀልጃለሽ እንዴ? ጥቁር አበሻዊ ፊቴ ላይ እየተነበብ እንዴት እንደዚህ አይነት ጥያቄ ትጠይቅኛለሽ? በማለት እሱም ከፈገግታና ከጥሩ የአሜሪካ ፕሮናንሴሽን ጋር የተጠየቀውን በጥያቄ መለሰላት። ከቤልጅየም ነው የመጣሁት አለችው በአድናቆት እየተመለከተች። እሺ ኢትዮጵያን እንዴት አገኘሻት? እድለኛ ናችሁ፣ ጥሩ አገር አላችሁ። ኢትዮጵያ ስመጣ የመጀመሪያ ሲሆን የተለያዩ አገሪቱን ክፍሎች ለመጎብኘት ታድያለሁ። በእውነት በአክሱም ሐውልት፣ በላሊበላ ውቅር አብያተ ክርስቲያናትና በሌሎች ተፈጥሮና ሰው ሰራሽ ቅርሶች በጣም ተደንቄና ተገርሜያለሁ። በተለይ ላሊበላ ኦ አምላኬ የሚገርም ነው። እንዴት በዛ ዘመን አንድ ወጥ ድንጋይ 11 ቤተ ክርስቲያናት አባቶቻችሁ ሰሩ። ይህ በጣም አስደምሞኛል። በዚያ ዘመን ይችን የሰራች ሀገራችሁ አሁን ያለችበት ሁኔታ ጋር ሳነጻጽር መስራት እንዳለባችሁ በዚሁ ትንሽ ቆይታው ይህን ያህል ስትነግረው እሱ ኢትዮጵያ የሆነ እሷን ያህል ባለመጎብኘቱ ቅር እንዳለው ከፊቷ ነበረች። ጎንደርንስ እንዴት አገኘሻት? ይመስለኛል ስለ ጎንደር ሀገር ጥቂት ሰምቻለሁ። በተለይ የጥምቀት በዓላችሁ ልዩና ቀልብን እንደሚስብ ተነግሮኛል።